ቦ ዘወገሩ በድንጋይ የወገሩት አለ። ወቦ ዘቀሰፉ በጅራፍ የገረፉት አለ። ወቦ ዘቀተሉ የገደሉት አለ። ወቦ ዘሰቀሉ በእንጨት ላይ የሰቀሉት አለ። ቅዱስ ጊዮርጊስ ከመ አምላኬ ተሰቅለ ዲበ ዕፀ መስቀል እንደ አምላኬ በእንጨት ላይ እንደተሰቀለው እፎ ኢይሄሊ እንዴት አላስብም አለ ቅዱስ ጊዮርጊስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 18 ቀን ከ12ቱ ሐዋርያት አንዱ የሆነው ቅዱስ ፊልጶስን እንመለከታለን። በቤተ ክርስቲያናችን አስተምሮ 12ቱ ሐዋርያት፣ 70 አርድእት፣ 36ቱ ቅዱሳት አንስት፣ 120 ቤተሰቦች የጌታ ቤተሰቦች ተብለው ይታመናል፣ ይነገራል፣ እንማማራለን። እንግዲህ ዛሬ የምናየው ኅዳር 18 ቀን ከ12ቱ ሐዋርያት በማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ሐረየ አሰርተ ወክልኤተ ሐዋርያተ ሴሞሙ ኖሎተ ወይቤሎሙ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም። በዓለም በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡቡ አስተምሩ ብሎ የላካቸው 12ቱ ሐዋርያት የመረጣቸው የሾማቸው አሉ። ከነዚህ መካከል እነሆ አንዱ ሐዋርያው ቅዱስ ፊልጶስ ነው። የቅዱስ ፊልጶስ የዕረፍቱ መታሰቢያ ኅዳር 18 ቀን ነውና እሱም በተመለከተ አጠር መጠን ያለ አገልግሎት እንነጋገራለን። እንግዲህ ዋቢያችንም የሆነው ገድለ ሐዋርያትና ስንክሳር በእሱን ታሪክ በተመለከተ ነው የምናየው ባጭሩ ማለት ነው። እና ከ12ቱ ሐዋርያት አንዱ ቅዱስ ፊልጶስ ዕረፍቱ ነውና ምንድነው? ውስተ ኩሉ ምድር በጽሐ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ። በዓለም ሁሉ ስብከታቸው፣ አገልግሎታቸው፣ መከራቸው፣ ዓለምን መጥላታቸው፣ ከዓለም መውጣታቸው፣ እሳቱን ማለፋቸው፣ የፈላውን ውሃ ማለፋቸው፣ ሰይፉን ማለፋቸው፣ እንዲሁም ደግሞ የዓለምን ጣዕም የናቁ መሆናቸው በዓለም ዳርቻና በዓለም ከተነገረላቸው ከሐዋርያቱ መካከል አንዱ ሐዋርያው ቅዱስ ፊልጶስ ነው። ይህን ፊልጶስን በተመለከተ እንደ እግዚአብሔር ቸርነት እንነጋገራለን። የጊዜ ባለቤት እግዚአብሔር አምላክ ባርኮና ቀድሶ እንዲያስተምረን መልካም ፈቃዱ ይሆንልን። እንዲህ ይለናል ሐዋርያው ቅዱስ ፊልጶስ የማቴዎስ ወንጌል ምዕራፍ 10 ላይ ከተጠሩ ከ12ቱ ሐዋርያት አንዱ የሆነው ቅዱስ ፊልጶስ። ፊልጶስ ማለት መፍቀሬ አሃው፣ ወንድሞቹን የሚወድ ለወንድሞቹ ክብር ያለው የወንድሞችን ክብር የሚያስቀድም ራስ ወዳድ ያልሆነ ወንድም ወዳጅና ሃይማኖቱን የሚወድ ሀገሩን የሚወድ አምላኩን የሚወድ የከበሩትን የሚያከብርና ለተጠራበት ዓላማ ብቁ የሆነ ቅዱስ ፊልጶስ መፍቀሬ አሃው ይልና ረያጼ አፍራስ ይለዋል። ወይም ደግሞ ረያጼ አፍራሰ ኩናት ማለት ነው ይልና አፍራስ ማለት ፈረሶች ማለት ነው። ምንድን ነው? እነዚያም በፈረሳቸው እነዚያም በሰረገላ እነዚያም ደግሞ በጉልበታቸው ይመካሉ፣ እኛ ግን ከፍ ከፍ በሚያደርገን በእግዚአብሔር እንመካለን አለ ልበ አምላክ ዳዊት። ስለዚህ ቁጥሩ ከ12ቱ ሐዋርያት ሲሆን ትውልዱ ከነገደ ዛብሎን ሀገሩ ቤተሳይዳ ነው። በነገራችን ላይ ይቺ ቤተሳይዳ ብዙ ቅዱሳንን ብዙ ሐዋርያትን ያበቀለችና ይልቁንም ደግሞ ያስገኘች ታላቅ ሀገር ናት። እሱ ብቻም አይደለም። ቤተሳይዳ የጥምቀትም የመላእክት አገልግሎትም የሐዋርያትም የሕሙማንም ፈውስም ደግሞ ብዙ ተአምራት የታየባት ቦታ ናት ቤተሳይዳ ማለት ነው። ስለዚህ ቤተሳይዳ ነው ሐዋርያው ናትናኤል ወደ ጌታ የተጠራው። በነገራችን ላይ ሐዋርያው ናትናኤልን የጠራ ሐዋርያ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 44 ጀምሮ ስንመለከት ጌታ ያዕቆብን ጠራ፣ ዮሐንስን ጠራ፣ እንድርያስን ጠራ። ማነው ቀጥሎ ያለው? ቅዱስ ጴጥሮስን ጠራና አስከተለ። ከዚያ ፊልጶስ መጣ ይልና
ፊልጶስ ከሐዋርያት ጋር ሆኖ አምስተኛ ሆኖ ሲከተል ፊልጶስ ጌታን ካገኘና የጌታን እውነትነት መገኘቱንና ከእነሱ ጋር መሆኑን ጌታ እነሱን መጥራቱን እርግጠኛ ከሆነ በኋላ ናትናኤልን ጠራ ይለናል። ይሄ ነው ፊልጶስ ማለት እንግዲህ ዘቤተ ሳይዳ ፊልጶስ ይሄ ነው። ናትናኤልን ወንድሙን የጠራ ይሄ ወንጌል በነገራችን ላይ መሳሳብ ይባላል። አንዱ አንዱን የሳበበት፣ አንዱ አንዱን ያቀረበበት፣ አንዱ የመጀመሪያ የተጠራ አለ፣ ሁለተኛ የተጠራ፣ ሶስተኛ የተጠራ አለ። እየተጠራሩ ከጌታ ጋር አብረው ጉዟቸውን ያደረጉ ቅዱሳን ሐዋርያት ናቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ፊልጶስ እሱ ከተጠራ በኋላ ወንድሙን ናትናኤልን በሙሴ ሕግ በነቢያት ትንቢት የተጻፈለት የናዝሬቱ ኢየሱስን አግኝተነዋል አለና ለናትናኤል ነገረው ይለናል። ሲነግረው ናትናኤል ደግሞ ከናዝሬት እንዴት ኢየሱስ ይገኛል? ናዝሬት የኢትዮጵያ አይደለችም፣ የገሊላዋ ናት። እና ከናዝሬት አምላክ ንጉሥ እንዴት ይገኛል? ናዝሬት እኮ የሽፍቶች ሀገር ናት። ቋንጃ የሚቆርጡ፣ አንገት የሚከልሉ፣ ትዳር የሚፈቱ፣ ንብረት የሚዘርፉ፣ የሚያሳድዱ፣ የሰው ደም ሳይቀር የሚጠጡ እነሆ እነዚህ ሽፍቶች በበቀሉባትና በሚገኙባት ናዝሬት አምላክ እንዴት ሊገኝ ይችላል ብሎ ከፊልጶስ ጋር ናትናኤል ተከራከረ። ፊልጶስ ግን አጭር ሲስተም ተጠቀመ። ለእኔም ለእናንተም እንዲህ አይነት ሲስተም እግዚአብሔር አምላክ ያጎናጽፈን። አያችሁ ምን አለ? ከናትናኤል ጋር ብዙ መከራከር እንደማያስፈልግ አውቆ ምን አለ? ናና ተመልከት። አለቀ። ወዳጆች ስለ ጽላት፣ ስለ ቤተ ክርስቲያን፣ ስለ ጸበል፣ ስለ እምነት ብዙ አትከራከሩ። ስለ ገድላት፣ ስለ መስቀሉ ብዙ አትከራከሩ። ናና ጸበሉ ሲፈውስ፣ መስቀሉ ሲያድን፣ እምነቱ ሲፈውስ፣ ስጋውና ደሙ ከእግዚአብሔር ጋር ሲያኖርህ የዮሐንስ ወንጌል 6:56 ላይ ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እርሱም ከኔ ጋር ደግሞ ይኖራል፣ እኔም ከእርሱ ጋር እኖራለሁ። ዮሐንስ ራእይ 3 ላይ እነሆ በደጅ አንኳኳለሁ፣ ቆሜ አንኳኳለሁ፣ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ እርሱ ገባለሁ፣ ከእርሱ ጋር ደግሞ እበላለሁ ይላል። ጌታ እያንኳኳ ነው። ምን እያለ? ኑ ስጋዬን ብሉ፣ ኑ ደሜን ጠጡ፣ ከኔ ጋር ኑሩ እያለ ነው እግዚአብሔር። ስለዚህ ኑ ማለት ነው እንደማን? እንደ ፊልጶስ ናና ተመልከት፣ ነይና ተመልከች፣ ኑና ተመልከቱ። የቤተ ክርስቲያናችን ስርዓቷን፣ ቀኖናዋን፣ ዶግሟን፣ ጾሟን፣ ጸሎቷን ይህንን ተወልደን በ40 ቀን በ80 ቀን ያለውን ክርስትና ስናድግ በተክሊል ያለውን የጋብቻ ስርዓት፣ የአረጋውያን ስርዓት፣ የህፃናት ስርዓት፣ የወጣቶች ስርዓት፣ የዲያቆናት ስርዓት፣ የሰባክያን ስርዓት፣ የመምህራን ስርዓት፣ የካህናቱ ስርዓት፣ የመነኮሳት ስርዓት፣ የኤጲስቆጶሳት ስርዓት፣ የጳጳሳት ስርዓት፣ የሊቃነ ጳጳሳት ስርዓት፣ የፓትርያርክ ስርዓት ኑና ተመልከቱ ማለት ነው። መከራከር ብዙ አያስፈልግም። ስለዚህ ምን አለ? ናና አለው። ማንን? ናትናኤልን። ማን ነው? ፊልጶስ። ናና አለው። ተያያዙና ወደ ጌታ ሄዱ። ወደ ጌታ ሲሄዱ ኢየሱስ ክርስቶስ ናትናኤልን ሲያየው ነዋ እስራኤላዊ ዛልዎ ጽሩት ውስተ ልቡ፣ ከልቡ ቂምና በቀል የሌለበት በእውነት የእስራኤል ሰው አሁን መጣ አለና ኢየሱስ ክርስቶስ ተናገር። ሲናገር ናትናኤል ምን አለ? የት ታቀኛለህ አለ። ወዴት ታቀኛለህ? የት ታቀኛለህ ሲለው ወአንሰ ርኢኩከ እምታይተ ዕፀ በለስ እምቅድመ ይፄውዐከ ፊልጶስ፣ ፊልጶስ ሳይጠራህ ከበለስ ስር አየኋልና ሕፃኑነቱን እድገቱን ከቀትለ ሕፃናት ማምለጡን እናቱ ሄሮድስ ሊገለው ሲል በቅርጣን ለቅልቃ በሳጠራ አድርጋ በቅርጫት ማለት ነው በለስ ስር ደብቀው ነበር። ይህን ጥበብ ለእናት ያስተማርኳት እኔ ነኝ። ቀጥሎ የሄሮድስ ሰራዊት እንዳያዩህ በለስን በባህሬ ያጠርኩልህ እኔ ነኝ። ይልቁንም ደግሞ በዚያ በበለሱ ስታደርጋቸው የነበሩ ነገሮች በሙሉ ፈረስ ማስገርና ይልቁንም ደግሞ እድገትን በተመለከተ እነዚህ ሁሉ ከኔ ውጭ አይደሉም ብሎ ሲነግረው አመንኩኝ አለ። አመንክ ሲለው እነሆ መላእክት ከሰማይ ሲወጡ ሲወርዱ ታያለህ አለና ናትናኤልን አሳምኖ እንደገና ከሐዋርያት ጋር አብሮ እንዲደመር ያደረገው ፊልጶስ ነው። ይህ ፊልጶስ ነው የጠራው ማለት ነው። እና ምን ይላል? ፊልጶስ ወደ ኢየሱስ ክርስቶስ የጠራ ወደ ጌታ የጠራው ሲሆን ሀገረ ስብከቱ አፍራቅያ ነው። በገዛ በራሱ አገልግሎት ወንድሞችን ሁሉ ያከበረ ታላቅ ሐዋርያ ነው። በሌላ መልኩ በጋዛ
በጆርጂያ፣ በአፍሪጊያ፣ በሰማሪያ ሰብኳል። ብዙ ታሪክ ጸሐፊዎች ከዚህ ጥቅምት 14 ቀን በዓሉ ከሚከበርበት ፊልጶስ ባኮስን ኢትዮጵያዊ ጃንደረባን ያጠመቀው የአራት ልጆች አባት ከዚያ ጋር ያገናኙታል። ግን አይገናኝም። ምክንያቱም በምንም አይገናኝም። ይሄ ሐዋርያ ነው፣ ያኛው ደግሞ ሐዋርያ አይደለም። እና ታሪኩን እንመልከተው። ምንድን ነው የሚለው? ጸሐፊዎች ከዲያቆኑ ፊልጶስ ጋራ ያመሳስሉታል። ያኛው የሐዋርያት ሥራ ምዕራፍ 7 ማለት የሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከሰባቱ ዲያቆናት አንዱ ነው። ሰባቱን ዲያቆናት የሚመራቸው ማን ነው? እስጢፋኖስ ነው። እስጢፋኖስ ከሚመራቸው ከሰባቱ ዲያቆናት አንዱ ነው ያኛው ፊልጶስ ማለት ነው። ምንድን ነው የተጠቀሰው? ከሰባቱ ዲያቆናት አንዱ ሲሆን ሀገሩ ቂሳርያ የሆነ የአራት ሴቱ ልጆች አባት ነው። ኢትዮጵያዊውን ጃንደረባ ባኮስን ያጠመቀና በ34 ዓመተ ምህረት ጥምቀት ወደ ኢትዮጵያ እንዲገባ ያደረገ ነው። ያ ሌላ ነው። ይሄኛው ግን ከ12ቱ ሐዋርያት አንዱ ሐዋርያ ነው ይልና በፍኖተ ጋዛ ያጠመቀ ሲሆን ወንጌላዊ በመባል ይታወቃል ሐዋርያው ፊልጶስ ይለናል። ወደዚህኛው ስንመጣ ግን ለመጨረሻ ወደ ታናሿ እስያ ገብቶ ሲያስተምር ብዙዎች አምነው ተጠመቁ። በዚህ በሐዋርያው ማለት ነው። ወደ ታናሿ እስያ ገብቶ ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ለእኛ ሲል 6666 ግርፋት የተገረፈ ለእኛ ሲል በ5 ሚስማር የተቸነከረ ለእኛ ሲል ጎኑን በጦር የተወጋ ለእኛ ሲል የኃጢአተኞቹ ምራቅ የተተፋበት ለእኛ ሲል አክሊል ይገባል ብለው በጭንቅላቱ ላይ የሾህ አክሊል ሲያደርጉ በአንገቱ ላይ የወጣ ለእኛ ሲል ስጋው አልቆ አጥንቱ የተቆጠረ ለእኛ ሲል ደግሞ የፈሰሰ ለእኛ ሲል ስጋው የተቆረሰ አምላክ። ስለዚህ ሲያስተምራቸው በብዛት እያመኑ ተጠመቁ። በእውነት እንዲህ አይነት ጸጋ ለእኛም እግዚአብሔር አምላክ ያድለን። ሲያስተምር ብዙዎች ተጠመቁ ይልና የሚገርመው ነገር ይህ ታላቅ ሐዋርያ እግዚአብሔር በሰጠው ጸጋ ትልቅ ነገሮችን አድርጓል። ምንድን ነው? ስለ ኢየሱስ ክርስቶስ በቤተልሔም እንዴት እንደተወለደ፣ በከብቶች ግርግም ለምን ተወለደ፣ እንደገና በውኃ ለምን ተጠመቀ፣ እንደገና በእንጨት ለምን ተሰቀለ፣ ይህን ሁሉ ትሕትናው ዝቅ ብሎ የሐዋርያትን እግር ለምን አጠበ፣ ይህን ሁሉ ትሕትናውን እያስተማረ ሰዎች ወደ እግዚአብሔር እንዲመለሱና አምላካቸውን እንዲያመልኩ እንዲያገኙ ያደረገ ሐዋርያ ነው። በረከቱ በሕይወታችን ላይ ትደርብን እና ምንድን ነው የሚለው? ያላመኑትን ይዘው ብዙ ገረፉት። አለማመን አንድ ወንጀል ሆኖ አስተማሪዎችን መግረፍ ደግሞ የወንጀል ወንጀል ነው። ቢነግራቸው አይሰሙም፣ ቢያስተምራቸው አይሰሙም። እንደውም ቅዱስ እስጢፋኖስ ምንድን ነው ያለው? አባቶቻችሁ ነቢያትን ገደሉ። በደንጋይ ይወገሩት አለ፣ በስለት ይወጉት አለ፣ በጅራፍ የገረፉት አለ፣ መርዝ ያጠጡት አለ፣ ዘግዝቀው የሰቀሉት አለ፣ በጎራዴ የሰነጠቁት አለ፣ በጉድጓድ የጣሉት አለ፣ ለአንበሳ የወረወሩት አለ። አቤት እስጢፋኖስ፣ ቅዱስ እስጢፋኖስ! እንዲህ ይህም ያለው ይህንን እኮ ነው። ሐዋርያው ቅዱስ ፊልጶስም ያለው ይህንን ነው። አባቶቻችሁ እነ ኢሳይያስን በመጋዝ ሰነጠቋቸው፣ እነ ኤርምያስን ወደ ጉድጓድ ወረወሯቸው እንደ ቆሻሻ፣ እነ ሕዝቅኤልን ገረፏቸው፣ እነ ዳንኤልን ወደ ተራቡ አናብስት ወረወሯቸው። አንዱን ወር ካለቃሚ ያሉት፣ ሌላውን ደግሞ ደበደቡ። ያላሳደዱትና ያልገረፉት ማን አለ እያለ ሲወቅሳቸውና ሲያስተምራቸው የሚገርመው ነገር የቁልቁሊት ሰቅለው በሃርፖሊስ ከተማ ገድለው ስጋውን በእሳት ሊያቃጥሉ። ይሄ ነው እንግዲህ የተቃጠለም አለ። ለምሳሌ ቅዱስ መርቆሪዎስ በ25 የምናከብረው ሐዋርያ፣ ታላቁ ሐዋርያ ወንጌል አስተምሮ ለእያንዳንዳቸው ጸጋ አላቸው ሐዋርያት። ለምሳሌ ቅዱስ ጊዮርጊስ በሰይፍ ነው፣ በመጋዝ ነው፣ በሙቀጫ ነው፣ በእሳት ነው። ብዙ ታምር አለ። ጳውሎስ ስንል አንገቱን የተቆረጠ ነው። ጴጥሮስ ስንል ተዘቅዝቆ የተሰቀለ ነው። ቶማስ ስንል አፍንጫውን፣ ከንፈሩን፣ ጆሮውን፣ እጆቹን የተቆረጠ ነው። እንዲህ ነው ሐዋርያት፣ ይለያያል ታሪካቸው። ይህኛውን ደግሞ ስንመለከተው ፊልጶስን ምንድን ነው ያደረጉት? ዘቅዝቀው ሰቅለው ከገደሉት በኋላ በእሳት ሊያቃጥሉት ሲሉ ይላል
የእግዚአብሔር መልአክ ነጥቆ ወደ ኢየሩሳሌም ወሰደው። ክብርና ምስጋና ለመድኃኒዓለም ይሁን። ወሰደው፣ መልአክ ነጥቆ ወደ ኢየሩሳሌም ወሰደው። ደቀ መዛሙርቱ በዚህ ጊዜ ተገርመው አዝነው 3 ቀን ከህዳር 16 እስከ 18 ሱባኤ ያዙ። አስከሬኑ ተነጠቃ፣ የለማ፣ አልቀበሩትማ። እሳትም አልበላው። እሳት እንዳይበላ ላደረገ እግዚአብሔር አድንቀው ተገርመው አመሰገኑና ቀጥለው ደግሞ አስከሬኑን አግኝተው ባለመቅበራቸው አዘኑ። 3 ቀን ሱባኤ ያዙ። የሚገርም ነገር 3 ቀን ሱባኤ ይዘው በ3ኛው ቀን በ18 ስጋውን እግዚአብሔር አምላክ መለሰላቸው። እነሱም ቀበሩት። ክብርና ምስጋና ለመድኃኒዓለም። ስለዚህ ለዚህ ነው ህዳር 18 ቀን የተሰየፈው የተሰቀለው 16 ነው። 17 18 በ18 ስጋውን አምጦ ሰጣቸው፣ በክብር ቀበሩት ይለናል። ስለዚህ የሚገርመውና የሚደንቀው ነገር ይህ ሐዋርያ ከሚጠራባቸው ነገሮች መካከል ብዙዎች አምነው አንደኛ ተዘቅዝቆ ተሰቀለ፣ ሁለተኛ እሳቱ እንዳይበላው መልአክ ነጥቆ ስጋውን ወሰደ። 3 ቀን ደቀ መዛሙርቱ ሱባኤ ከያዙ በኋላ በ3ኛው ቀን አመጣና ሰጣቸው። እነሱ ደግሞ መምህራቸውን ቀበሩ። የሚገርመው ነገር ግን በዚህን ጊዜ ያላመኑት ሁሉ በእሱ ያላመኑ በደቀ መዛሙርቶቻቸው አመኑ። ተሳስተናል እያሉ ማለት ነው። የዚህ ታላቅ ሐዋርያ እረፍቱ ህዳር 18 ቀን ወይም ደግሞ መታሰቢያው ህዳር 18 ቀን ነው። ከሱ የምንወስዳቸው ነገሮች አንደኛ ወንጌልን እየዞረ መስበኩ፣ ባመኑት እንዲጸኑ ባላመኑት ደግሞ እንዲያምኑ ማድረጉ የሚነገርለት ሐዋርያ ነው። ሁለተኛ መከራ፣ ግርፋቱ፣ ተዘግዝቆ መሰቀሉ፣ እሳት በላዩ ላይ ቢነድም መልአኩ ነጥቆ መውሰዱ፣ ይህ ሁሉ ይነገርለታል። ቁልቁሊት ተሰቅሎ እንደ ቅዱስ ጴጥሮስ እንደ አምላኬ ወደ ላይ እንዳሰቅሉ ዘቅዝቃችሁ ስቀሉ ብሎ በራሱ ፈቃድ ዝቅዝቅ ተሰቅሎ መከራ ያየ። ቀጥሎ ደግሞ ስጋው በእሳት እንዳይቃጠል መልአኩ ነጥቆ ወሰደና በ3ኛው ቀን በሱባኤያቸው ለደቀ መዛሙርቱ አምጦ መስጠቱና ደቀ መዛሙርቱ ደግሞ ተሰብስበው አባታቸውን፣ መምህራቸውን፣ አስተማሪያቸውን ቀብረው በረከት ማግኘታቸውን ይህን የምንመለከትበት ታሪክ ነው። ቦ ዘሰቀሉ የሰቀሉት አለ። ከተሰቀሉት መካከል ቅዱስ ጴጥሮስ የተሰቀለ ሐዋርያ ነው። ቅዱስ ፊልጶስም የተሰቀለ ሐዋርያ ነው። የሐዋርያት በረከታቸው በሕይወታችን ላይ እንዲያድር የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ሰብስክራይብ፣ ላይክ፣ ሼር አድርጉ። እግዚአብሔር አምላክ ሁላችንንም ይባርከን።